አካሄዱንም እያሳየናችሁ ነው። ቅድም ሀይ በደንብ አድርጎ ነግሯችሁ ነበር፣ ግን በአንድ ጆሮ ገብቶ በሌላው ነው የሚወጣው። ከጥርስ መፋቁ ይልቅ ማዳመጡ ላይ ብታተኩር እንደዚህ 80 ጊዜ ደግመን አንነግርህም ነበር። ጌታቸው ሰርቶ መብላት የሚችል ሰው ነው። የትም ሀገር ላይ ሄዶ ኮምፒት ማድረግ የሚችል አቅም ያለው ሰው ነው። ስለ ሆድ ምናምን የሚጨነቀው መሀይም ነው። በራስ አይነት አትየው ለማለት ነው። ሁለተኛ ጽምዶ የሚባለው እና አወል ምናምን ያመጡት ነው። እና አወል ማስታወቂያውን ሰሩት እንጂ የኢሳያስ አማካሪ መሆኑን እኮ ይሄ መሐመድ ሐሰን ነው ምናምን የሚባል ፕሮፌሰር የሚሉት ሰውዬ ተናግሯል አይደል? የፕሬዚዳንቱ አማካሪ ከነ አንዳርጋቸው ጽጌ ከነ ምናምን ጋር ተሰብስበው የሆነ የደሃ ሰርግ የሚመስል ሱዳን ላይ አድርገዋል አይደል? ክሊርሊ አደባባይ ላይ የወጣ ነገር ነው፣ የሚትንብቀው ነገር አይደለም። እግር ኳስ ጨዋታ ብላችሁ ከነ ደብረጽዮን ጋር የበሬ ፊኛ ነፍታችሁ ስትራገጡ ነበር። ለዩኤን ደብዳቤ ጽፋችኋል እኮ የሰላም ምናምን ብላችሁ ዓለም እንዳለ ሲያፈጥባችሁ ምን አይነት እብደትን የጀመራችሁ ተብሎ ይሄን ሊሸከም የሚችለው እንዲህ አይነት ድንቁርና ሊሸከም የሚችለው ደብረጽዮንና ግብረ አበሮቹ ብቻ ናቸው። እኔ ቲፒኤልኤፍ ብዬ ለመጥራትም እቸገራለሁ። ያንን ግሩፕ ሜንታሊ ስታግኔት ያደረጉ እናንተ የምትሏቸውን ወሬ መስማት የሚችሉ እነሱ ናቸው። ዓለም አይቀበለውም፣ የኢትዮጵያ ሕዝብ አይቀበልም። የትግራይ ሕዝብ እንደዚህ አይነት ኮልኮሌ ተሸክሞ አሁን ያመጣህበት ነጉደፋ እየጻፉት የ1940ዎቹ የናዚ ሂትለር አይነት ህግ የሚያመጡት እናንተ ጋር ነው። ከአህያ የዋለች ጊደር ፈስተምራ ትገባለች የሚለውን የአማርኛ ተረት ማለት ነው። ከእናንተ ብለው ይሄው ትግራይ ውስጥ አሮጊቶች ማፈን ጀምረዋል። ትንሽ ቆይተው ሰው በበርሜል በእንትን በኮንቴነር መቀበርና ሳይንቲስት ነው ያልከው በጥይት መምታት ይጀምራሉ ማለት ነው። ይሄ ነው ውጤቱ። ወሬውን አይኖ ይዛችሁታል። የሚደረገው ትዕግስት እንደናንተ አይደለም። ባይዘዌ ጌታቸውም የተናገረው ነገር በጣም ኢንተሊጀንት የሆነ ነገር እንደሆነ የምታውቀው ሃንድሊንግ ያስፈልገዋል። ይሄን እንደ መንግስት ትሪት አታድርጉ። አሁን ውጪ ወጥቶ ነው ያለው። አንተም እኮ ውጪ ነህ፣ ኤሪቦይም ውጪ ነው፣ እንትና ውጪ ነው። በቃ ውጪ ወጥተ ሜንታሊ ይሄ ሰውዬ ባሪያ ስላደረገ ከሱ ውጪ ተስፋ ያለህ አይመስልህም። እስከ ሞቱ ድረስ መልአክ ነው ያልከው፣ ነብይ ነው መልአክ ነው ምናምን እያልክ አንድ በስሊፐር 30 ዓመት ሀገር ረግጦ የገዛውን ሀገር ውስጥ ነብሷን አወጣት እኮ። ጥሩ እንትን ነበረች፣ ክልል ነበረች፣ ክልል 15 ልትሆን የምትችል ኢትዮጵያ ውስጥ ጤነኛ ክልል ልትሆን የምትችል ቢያንስ ከነ ሲዳማ ጋር የሚወዳደር ትሆን ነበር ኤርትራ ዛሬ። አሁን ግን እንኳን ከሲዳማ ጋር ከአንድ የግለሰብ ድርጅት የቆርቆሮ ፋብሪካ እኩል እንኳን ጂዲፒዋ የማይሞላ አድርጋችኋታል። እንደናንተ አይነት ትውልድ ፈብርኮ የሚለቅ ሳዋ የሚባል የድንቁርና ማተሚያ ድርጅት ፈጥሮላታል። የቀጠናው እንደዛ ከሆነ ታዲያ ለምን ስለ ኤርትራ ታወራላችሁ? እንዴ በጣም ኤርትራ ሌላው ያለ ችግር የለም። ቆይ ችግር የለውም። ይሄ ችግር የለውም። ስማየው እንደዛ አይደለም እኮ ስምህ ማይኮ ነው ማለት ማይክ እንደፈለክ ተስተካከለ ማለት ነው። ፕሪቪሌጅ ያለው ማለት ነው። ኢንተራፕት አይደረግም። እንደዛ ነው። ተራይ ስለሆነ እየተናገርኩ አይደለም። እኔ እኮ ስለ ሻዕቢያና ስለ ቲፒኤልኤፍ ጽምዶ ስለማይጠቅም ነገር ነው እያወራ ያለሁት። ስለዚህ ይጠቅማል ብሎ ካወራኝ አያና ኢንተራፕት አደርገዋለሁ። አንተ ኢንተራፕት ያደረኩ ምክንያት እሱ ነው እንዴ? ዝም ብዬ ኢንተራፕት ማድረግ አለብኝ እንዴ? አንተን ኢንተራፕት ስላደረኩ ማይኮ ቤቱ አጀንዳ አለው፣ እንትንም ደግሞ አለው፣ ዳይሬክሽንም አለው። የቤቱ ባለቤት የሚፈልገው ነገር አለ። ይሄንን የተበላሸ ቆሻሻ የሆነ ጽምዶ የሚባል ነገር ለህዝብ አጋልጦ ማሳየት ይፈልጋል የቤቱ ባለቤት። ጤነኛ አስተሳሰብ ያላቸው ሰዎች ሲናገሩ በሀሳቡ እየተስማማ አጃቢ እንትና ባስተራይምስ ዶልፊን ኢንተራፕት አላደርግም። አንዴ እንደዛ ባሪያ ምናምን እያለ ማይኮ እሱ አድርጓል። ቆይ እሱ አያና ኢንተራፕት አድርገዋል። አትሳደብ። አይ በስርዓት አውራ። ምንድነው ስድብ? እሱማ በስርዓት ነው እያወራ ያለው። እኔ እኮ ቅድም ነገርኩህ እኮ አይደለም። ቅድም አንተ ማህበረሰብ ስትነሳ ማህበረሰብ አታንሳ ብያለሁ። እሱ ሻዕቢያና ሳዋ ነው ያለው። የኤርትራ ህዝብ ብለዋል እንዴ? አላልኩም። እናንተ የኢሳያስ ባሪያዎች ብሏል። ለነገሩ አንተም የብልጽግና ባሪያ በለው። እሱ ችግር የለውም። ይቻላል። የድርጅት ድርጅትና የድርጅት ደጋፊ እንደፈለክ ማለት ትችላለህ። ማይኮ ኤቭሪ ራይት። ስለዚህ አያና ሆዳም ካድሬ ነህ ማለት ትችላለህ ማለት ነው። ሞክረው። እንደዛ ነው። እሺ ሞክረው። እሺ ችግር አለው። አጠቢያ ሰጣህ የለ እኔ እኮ ችግር የለብኝም። በጨዋ ቋንቋ ትክክለኛውን ነገር እነግርሃለሁ። አንተ ነብይ ነው አልክ እኮ።
ዲስቴብላይዘር የተባለውን ኢሳያስ አፈወርቂ ሀገር አደርጋለሁ ብሎ አስገንጥሎ ለአንድ ፋብሪካ የሚበቃ በጀት የሌለው ሀገር አደረገው እኮ ነው። 1950ዎቹ ሚውዚየም ናችሁ እየተባልክ ሴማፎሮ ብለህ ተሰብስበህ የትራፊክ ላይት በ21ኛው ክፍለ ዘመን 2025 አስመረቃችሁ እኮ ማይኮ ከመሆን ነው። እያመመን እኮ ነው የምንነግርህ እንዲህ አይነት ነገር። ምናልባት ስንቆነጥጥህ ከነቃህ ብለን እኮ ነው። የሆነ አይነት አንስቴዥያ ውስጥ ነው ያላችሁት። ድንዛዜ አይገልጸው። ትንሽ ደንገጥ እንኳን አትልም እንዴ አንተ? ከአስመራ ከረን ለመሄድ እኮ ቪዛ ያስፈልጋል እኮ ሀገሩ ውስጥ 1950ዎቹ 1940ዎቹ ውስጥ ያለ የናዚ ድርጅት አወቃቀር እኮ ነው ሀገር የሚመራበት። የምን ምርጫ ከተባልክ እኮ ይሄው 30 ዓመት ሆነ። የምን ምርጫ ሲባል የህዝብ ምርጫ ነው እንዴ? በስልጣን ባለቤት እኔ ነኝ ሀገሩ የኔ አይደል እንዴ ምናምን ይላል። ወንድ ማለት ነው ሰው ወጣት አእምሮ ያለው እሱን እኮ እንዲመጣልህ ምናልባት ትንሽ ቀጥቀጥ ስናደርግ ከእንቅልፍ ከነቃህ እኮ ነው። እንደው ከሀገር ስትወጣ እንኳን እሺ ይሄ ሰውዬ አሁን ምንም ሊያደርገኝ አይችልም ትንሽ እንኳን ኮስተር ብዬ ኧረ ሀገሬን አስተካክል 30 ዓመት እስክትሞት ድረስ አትጫወትብን ይላል። ያየ ሰው ልጅ ነብይ ነው እኮ ነው የምትለው አንተ። ካልት ውስጥ ገብተህ ማለት ነው ብሬን ዋሽ ተደርገ አልፈ ተርፈ የሳውዲን የሚያዘው እሱ ነው፣ ግብፅን የሚያዘው እሱ ነው ምናምን ብለህ ሳይንስ ፊክሽን ውስጥ ነው እየኖርክ ያለው። አባው ሰላም ነው። ሳውዲንና እንትናን የሚያይ ነው ፖለቲካ ብዙ እንደማትረዳ አውቃለሁ ስሜቱ እንጂ አቅሙ የለህም። ግን አትሊስት በሰው በኖርማል በአምስተኛ ክፍል ደረጃ ልትረዳ የምትችለው ነገር እየነገርንህ እኮ ነው። ኢኮኖሚህን ቼክ አድርግ፣ ዲሞግራፊህን ቼክ አድርግ፣ የማህበረሰብህን ጭቆና ቼክ አድርግ፣ የፖለቲካ ስትራክቸርህን ቼክ አድርግ። የለህም። ዓለም ሁሉ የሚያውቀው ያደቀቀው ነገር ቀጠና ዲስቴብላይዝ ማድረግ ወታደር ማምረትና ሰፈር መረበሽ ካልሆነ ይሄ ሀገር ተብሎ በሚጠራበት ደረጃ አይደለም ያለው። ከውስጥ ያመረታቸው ባለፈው 35 ዓመት ውስጥ ያመረታቸው ህፃናትና ወጣት ሆነው ጎልማሳነት እየደረሱ ያሉም ከህፃናትነት እንዳያልፉና የራሱን የውትድርናና ሀገሩን ይዞ ያለበት ዲስቴብላይዜሽን ከቶባቸዋል። እንደነ ማይኮ እንደነ ኤሪቦይ እንደነ ምናምን ሚዲያ ላይ ወጥተው አይናቸውን በጨው ታጥበው ይሄን አሳፋሪ ለጥቁር ህዝብ ማፈሪያ የሆነ አካሄድ አጨብጭበው ነብይ ነው ጥሩ ነው የሚሉ ናቸው። ይሄንን ልናነቃህ ብንሞክር እንግዲህ አውቀህ ነው የተኛኸው ማለት ነው። ተሸንፈሃል። አእምሮህ ቢትን ዳውን ሆኗል ማለት ነው። ሶ ይሄ እየተነገረ አሁን ጮክበት ምናልክበት አንጓጠት ቅጣትን አወጣህ ምናምን at the end of the day ግዴታ አለብን እኛ ገብቷል። ትልቅ ስትሆን ችግር ነው ግዴታ አለብን። 400,000 500,000 ሰው ተሸክመን ቪዛ ሰተን ጤና ህክምና አግኝቶ ወጥቶ ገብቶ ሰርቶ ኢቭን ወንጀል እንኳን ሲሰራ በስነ ስርዓት በህግ እየተያዘ የምንንከባከበው ግዴታ ስላለብን ነው። ትልቅ ሀገር ስለሆነ ገብቷል። የወታደር ማምረቻና አማጺ ማምረቻ አይደለም፣ ሀገር ነው። የትክክለኛ ዲፕሎማሲ ያለው ከሌሎች ሀገሮች ጋር የሚሰራ ሀገር እና ጥሩ ክልል መሆን ለምን አልሞከራችሁም? ዛሬ ሲዳማ ከኋላ መጥቶ በቅርብ ጊዜ ሲዳማ ክልል ከሆነ በኋላ ማዕከለኛው ደቡብ ውስጥ ያሉ ሌሎች ክልሎች በጣም የተሻለ ሁኔታ ላይ ነው ያለው። አፋር በጣም የተሻለ ሁኔታ ላይ ነው ያለው። ዛሬ ሶማሌ ክልል በጣም ቆንጆ ስራዎች እየተሰሩበት ያለ ብዙ ነገር የሚወጣበት ነው። ከሶማሌ ክልል ጋር ከአፋር ከአንዱ ክልል ጋር እንኳን ኮምፔቲቲቭ የሆነ ላይፍ እንዳይኖር ህዝቡ ኮምፔቲቲቭ የሆነ ኦፖርቹኒቲ እንዳይኖረው ህዝቡ ነፃ እንዳይወጣ ለምን ይደረጋል? ክልል 15 ጥሩ እድል ነበረው። ይሄ ሰውዬ የዚህን ክልል እድል አበላሽቶ ነፃ ሀገርነት ትልቅ ነገር እንደሆነ ብሎ ሲንጋፖር እንሆናለን ብሎ ወስዶ በጣም አሸማቃቂ አደጋ አደረሰበት። እና ይሄንን ስንናገር ጽምዶ ብሎ ከዚህ ጋር የሚጻመድ ከዚህ እብደት ከናንተ እብደት በታች ሌላ አዲስ እብደት ፍለጋ ቤዝመንቱ ራሱ ሌላ ቤዝመንት ያስፈልገዋል ብሎ በአካፋ የራሱን መቃብር የሚቆፍር አለ። እሱ ምንም ማድረግ አንችልም፣ ነፍዘው ነው። ምናልባት እናንተ ያው ወታደርና አማጺ አምራች ስለሆናችሁ ትንሽ ነገር ትጥሉልናላችሁ ብሎ ነው። ለራሳችሁ የህልውና አደጋ ውስጥ እንደሆናችሁ አላወቁም። እና ይህንን ነው እያስረዳን ያለ ነው። ወንድሜ ማይኮ ትንሽ በዛበት መሰለኝ ወረደ። እና ምክርም አንዳንድ ጊዜ ሞኝ ሲመክሩት የቀኑበት ይመስለዋል። እኔ ትልቅ ሀገር ያለኝ ሰው ነኝ ወንድሜ። ሀገር የሌለው ሰው ጥላ የለውም። ብትጮሃለህ ምናምን ጥላ ነው የምታጣው፣ ክብር ነው የምታጣው። ኢሳያስን አጨበጨብክለት ምናልክለት ነገማች ነው አንድ ግለሰብ። ሀገር ይኑርህ። ሀገር ኢትዮጵያ መለሳለሁ ካልክ ሬፈረንደም ታደርጋለህ። ይሄን ከዚህ ሰውዬ ከግለሰብ ንብረትነት ወጥተህ አይ ራሴ ፍሪ ሆናለሁ ካልክ እናከብርልሃለን። ሬፈረንደምህን ሶቨሬኒቲ እናከብር። አትሊስት ግን ቤር ሚኒመም ሀገር ይኑርህ። ኢትዮጵያ ውስጥ ያሉና
ዝም ብሎ መወጣጠር የፖለቲካ ፍላጎትን ብቻ ሜዳ ላይ አራግቦ መሯሯጥ ትልቅ ነገር የሚመስላቸውም አካላት ተጠንቅቀው ማየት አለባቸው። ሀገር ቀልድ አይደለም። ሀገር ያጣ ሰው እንዲጠላ ነው የሚያጣው። የራስህን ሆድ ልትሞላ ትችላለህ። የፈረንጅ እንትን የሆነ ኮምፒውተር ላይ ወይ የሆነ ነገር ላይ የሆነ ጓዳ ውስጥ ሰርተህ በልተህ እንትን አምርተህ ፍግ አምርተህ ትሞታለህ እንደ እንስሳ። ክብር ግን ሀገር ነውና ሀገርን የሚያክል ክብር እንዳናጣ ተጠንቀቀን የጋራ ጉዳያችንን እንፍታ። ኢትዮጵያውያን እዚህ መሀል እየገቡ የሚሰሩት ስራ ተነቅቶበታል፣ እየፈረሰ የሚሄድ ነው። የምናስተካክለው ነገር ነው። እናንተ ደግሞ እንደ ኤርትራውያን ሀገር ያስፈልጋችኋል። ጥላት ትጡ። የግለሰብ መሆን አትችሉም። እንዴት የአንድ ግለሰብ ንብረት ትሆናል? አንተም እኮ ግለሰብ ነህ። እንደሱ ተረግዘህ የተወለድክ አንተም ሰው ነህ። እንዴት ንብረት ትሆናለህ? እና ይሄን ለማንቃት ነው የምንሞክረውና ሲመክሯችሁ የቀኑባችሁ አይምሰላችሁ። አመሰግናለሁ። ቃላዊት ያሰማልን። መንግስት ተማትን ያወርስናል። ተናገር ብዬ ነበረ። ያ ቴንክ ዩ ሶ አሁን በሚሊተሪም በምን አንዳንድ ነገር ጽምዶውን ለማብራራት ለሚሞክሩ ሰዎች እነሱን ለማሳየት የሚያደርጉት ነገር እየሰማን እያየን ነው። ትግራይ ውስጥ የምታዩት የምትሰሙትም ነገር ነው። ሻዕቢያ ለመቆለል በቃ ምናምን ነገር ለማድረግ ይሞክራሉ። እኛ ማናቅ ሰዎች ምን አለን? በደንብ አድርገን ነው የምናውቀው። ባይዘው የትግራይ ህዝብም ያውቀዋል። ሌላው ይቀር እዚሁ አሁን 2 ዓመት ያለፈውን ጦርነት ይታወቃል። ሻዕቢያ ኢዝ ናቲንግ፣ በቃ ናቲንግ። ሻዕቢያ ኢዝ ናቲንግ። ምንም ነገር 44 ክፍለ ጦር ይዞ ገብቶ ተገርፎ ነው የወጣው። ይሄ ሁሉ የደሃ ልጅ አለቀው እዛው እናቱ ጠይቀው ለምን እንደሆነ ራሱ አንድ እንኳን የሚጠይቀው ኃይል የለም። እዚህ ጋር መጥቶ አፉ ሊከፍት የሚሞክር ኤርትራዊ ካለ የጤንነት ችግር ስላለበት እኔ ሆስፒታል ሄዶ እንዲታከም ብቻ ነው ይህንን ነገር ነው እንትን ማድረግለት። ዊዛው ዳት ከሱ ጋር የሚያከራክር ምናምን ነገር የለኝም። ስለ ጀግንነት ምናምን እኔ ሽም ይዘኛል። ኢትዮጵያዊ ሆኖ በዚህ ቋንቋ ለማውራት ሲሞክር በጣም የሚያሳፍር ነው። ኢትዮጵያ እኮ ሶማሊያ ሄዳ መንግስት የቀየረች ሀገር፣ ኢስት አፍሪካ ላይ እኮ በጣም የተለያዩ ኃይሎችን አስቀምጣ እኮ የፈለገችውን ነገር የምታገላምጥ ሀገር እኮ ነች። ዝም ብሎ የሚረባና ማይረባ ውስጥ ውጥንቅ ውስጥ አስገብቶ እተቴ ማለት ተገቢ ነው ብዬ አላስብም። ጽምዶ የኤርትራውያን ነው የጀመሩት። ኤርትራውያን ነው በልመና ነው የመጡትም በልመና ነው። አይታችሁታል። አርቲስቶቹ መንገድ ላይ ወጥቶ በቃ በልመና ኖርማሊ በቃ ሪዝኑም ብልጽግና እንደማይቻል ስለማወቁም ስለገባቸውም ከምንም በላይ ደግሞ ኮሚኒቲ ውስጥ አገር ካለው የእግረኛ ሰራዊት ምናምን ዘመናዊ ትጥቁም የዲፕሎማሲ አቅሙም ታይቶ በስነ ስርዓት ትግራይና አምሓራ ያዳኺሙ ናብ ኤርትራ ያገስግሳለሁ እዚህ አደውን መባልማ ጽምዲ አታድል ያለ ጥግተኛ አሁን እዚህ ጋር መጥቶ እኛ መንግስት ቀይሮ ምናምን እኛ እንደ ፍላጎታችን የምናደርግ እኛ ሀገር ላይ ያለና ይላል እንዴ ብራስ ምንድነው ታወራው? ዝም ብሎ እኮ አይደለም ሁሉም ጊዜ አለው ማለት ዝም ብሎ አሁን እንደ ሻዕቢያ አይነት ፖለቲካ ኢትዮጵያ አራምዳ አታውቅም። ባይዘው ከቲፒኤልኤፍ ውጭ ማንኛውም የኢትዮጵያ መንግስት እንደሱ አይነት እንትን ዝም ብሎ መጥቶ በፉከራ በሽለላ ተናዶ ምናምን በቲክቶክ አንድ በት አይደለም ሀገር የምትመራው ባይዘው አይደለም። አሁን እንደዛ ቢሆን አያና ተነስቶ ጦርነት ከፈተ ነው በቃ ሌላ እንትን የለውም በሌላ አማርኛ ማለት ነው። አሁን እንደዚህ በሚባለው በቃ አያና እጁ ላይ ራሱ በጣም ሚሊዮንስ ኤርትራውያን አሉ። ምለው ቋንቋ ከተጠቀማችሁ አያና ፐርሰናል ሳይሆን ይገባችኋል። ሚሊዮንስ ነው ያሉት። በቃ እርምጃ ወሰደ ማለት ነው በሌላ አማርኛ። ይሄ ሙትቻ እንትን ኢትዮጵያ አትከተልም፣ እኛም አንደግፈውም። ዝም ብሎ ጊዜ ያለው በጊዜው መሰረት ቀስ በቀስ የሚሰራው ስራ ይሰራል። ታላቅ ኢትዮጵያ በቅርብ በአይናችን እናያለን። ቴንክ ዩ ዶልፊን። ቴንክ ዩ ሀየት። ማይኮ ቀጥል። እሺ አመሰግናለሁ። ባይ ዘ ዌይ የአብይ ትግሬዎች ተረጋጉ፣ ደም ብዛት እንዳይራሱ ስኳርም የሚል የአወል እንትን ይሄ ጽምዶ የምትሉት አወል የጀመራት ጽምዶ በዚህ ደረጃ እያንጫጫችሁ ከሆነ ትላልቅ ፕላትፎርም ላይ እስከ ጠቅላይ ሚኒስቴሩ ቢሮ ጽምዶ የአወል ጽምዶ በዚህ ደረጃ ካንጫጫችሁ አፕግሬድ አድርጎ በሚኒስቴር ደረጃና በፕሬዝደንቱ ደረጃ ደግሞ ከተወራ which is 100% ኢትዮጵያ የምትባሏን ኮንትሮል አድርጋናታል ማለት ነው። ሶፋር አሁን በዚህ በየሶሻል ሚዲያውና በዚህ በኢትዮጵያ በሚኒስቴሮች በኩል በዚህ ደረጃ እንደዚህ ካንጫጫችሁ አንድና ልክ እንደሌሎቹ በቃ እኔ እሰማሃለሁ ግን የግብጽ ትግሬ አለህና አስቆኝ ነው። ቀጥል። ኦኬ ግብጽ ውስጥ ትግሬ ስለሌለ ችግር የለም። ባይ ዘ ዌይ ግብጽም እዚህ ጽምዶ ውስጥ ገብታለች፣ ሱዳንም ጽምዶ ውስጥ ገብታለች። አሁን ጂኦፖለቲካሊ ጽምዶ የሚባለው ነገር አሜሪካንንም አካቷል። መፍራት ያለባቸውን አሁን አወል ሰኢድ ነው ያለው በሚኒስቴር ደረጃና ፕሬዚደንቱ ደግሞ ይሄን ነገር ኮንፈርም ያደረገ ጊዜ which is እስካሁን ድረስ ኮንፈርም የተደረገ ነገር ስለሌለ
ኮንፈርም የተደረገ ጊዜ ያኔ ብትፈሩ ይሻላችኋል። እና ኢነርጂያችሁን አሁን ጽምዶ ላይ ጨርሱ። ሌላው ስታወሩ የነበሩት ተጋብዛችሁ መታችሁ ብላችሁ አታፍሩም ወይ ነው የምትሉት? ኢትዮጵያ የውጭ ኃይሎችን መጋበዝ ብርቁ አይደለም። ኤርትራ የኢትዮጵያ አካል በሆነችበት ሰዓት ላይ ኪውባን፣ ጀርመንን፣ ምስራቅ ጀርመንን፣ ራሻን ጋብዛ ድፍን የኤርትራን ህዝብ ያስጨረሰች ነች። ሶ እንደ አዲስ ወይስ እናንተ የለመዳችሁት ነጭ ስታዩ ነው ደስ የሚላችሁ ማለት ነው? ለእናንተ ነጭ መጥቶ ተጋብዞ መጥቶ ሲቀጣቀጥ ኢሶኬ ነው። የጽምዶ ኤርትራ መሆኗ ነች እንትን ያደረጋችሁ። ሶ ኢትዮጵያ የውጭ ዜጋን አምጥታ የገዛ ህዝቧን ማስጨፍጨፍ ብርቁ አይደለም። ለዘመናት ያደረገችው ነገር ነው። ኢንፋክት በአጼዎቹ ዘመንም እንግሊዞችን ሁሉ አስመጥታ እንትን አድርጋለች። እና አጼ ቴዎድሮስ የሞቱበት ራሱን የቻለ ታሪክ አለው። አጼ ዮሐንስ ከአጼ ቴዎድሮስ ጋር ከአጼ ሚኒሊክ ጋር ምናምን ይሄ የውጭ ሀገር ሳቦታጅ ይሄ የውጭ ሀገር ዜጋን አምጥቶ ማስገደል በኢትዮጵያ የፖለቲካ ታሪክ ውስጥ እንደ አዲስ አድርጋችሁት ከሆነ እንትን አይደለም። እኛ ግን ፎር ዘ ሬከርድ ተጋብዘንም መተናል። ሁለተኛ ደግሞ ሮኬቱ ይተኮስ ስለነበረ ወደ ኤርትራ በሁለት በቲፒኤልኤፍ ሳይድም ግብዣ ተደርጎልናል በሮኬት፣ በጠቅላይ ሚኒስቴሩ በኩል ደግሞ ኦፊሻሊ ግብዣ ተደርጓል። አላደረኩኝም ግብዣ አላደረኩም ማለት ካለ ወጥቶ አላደረኩኝም ማለት ነው። ሶፋር ግን ጠቅላይ ሚኒስቴሩ ዝም ጭጭ ነው ያለው። ሌላው የጌታቸው ረዳ እንትን ጌታቸው ረዳ እቅጯን ነግሯችኋል። እኔ ቴዲ ሐዋሳ ቤት ወደዚህ መጥቼ ስነግራችሁ አታምኑኝም ነበረ። እኛ ኤርትራውያኖች ኢትዮጵያ ላይ 4 መንግስታትን ቀይረናል ስል በትቢት በምናምን የኤርትራውያኖች ጉራ ምናምን ትሉ ነበረ። የሚኒስቴሩ የጠቅላይ ሚኒስቴሩ አማካሪ ትላንትና መጥቶ ግን ለ4 የኢትዮጵያ መንግስታቶች መውደቅና በስልጣን ላይ መቆየት የኤርትራውያኖች ኃይል ከፍተኛውን ድርሻ ይወስዳል ነው ያላችሁ። ኃይለ ሥላሴ እንዴት እንደወደቀ የዚህ ፌዴሬሽኑን እንትን ማድረግ የኤርትራ ኃይሎች መነሳት ለመውደቃቸው ምክንያት እንደሆነ መንግስቱ ኃይለማርያም ዚምባብዌ ሄዶ ሲፈረጥጥ የኤርትራ ኃይሎች እንትን እንዳደረጉት የቲፒኤልኤፍ መፍረክረክ ፕሬዝዳንት ኢሳያስ አፈወርቂ ጌም ኦቨር ብሎ ከተናገረ በኋላ መሆኑ አብይ ደግሞ ቤተ መንግስት ላይ ቆሞ ዛሬ ኢትዮጵያ ፈርሳ ነበረ ስልጣኔን እንትን ያደረገልኝ የኤርትራ ህዝቦች ናቸው እናመሰግናለን ብሎ የተናገራችሁን ነገር ከዚህ በፊት ማይኮ ስለተናገረው ብቻ በጣም እንትን ብላችሁ ምናምን ነገር ማይኮ ኢሳያስ ጌም ኦቨር ያለው እኮ ከአብይ አህመድ በኋላ ነው። ከአብይ አህመድ ከተስማማ ሰላም እንሰራለን ካለ በኋላ ነው ጌም ኦቨር ያለው። በእናንተ ነፃነት ብላችሁ አይደለም። ኢሳያስ አፈወርቂ ጌም ኦቨር ያለው አብይ ስልጣን ላይ ከመምጣቱ በፊት ይኸውልህ የመጀመሪያው የፖለቲካ ሳይንቲስቱ ስብሐት ኤፍሬም ወያኔ እንደ ጎማ ትለጠጥና አለ ከዛሬ 18 ዓመት በፊት። ስብሐት ኤፍሬም ጀነራል ነው እንደ ስብሐት ኤፍሬም ጀነራል ነው። ሂዝ አ ሳይንቲስት የፖለቲካ ሳይንቲስት ነው። ትለጠጥና አለ። ለዚህ ነው በሽጉጥ የመታው ኢሳያስ ሳይንቲስት ስለሆነ ነው። አንድ ጊዜ ኢሳያስ አፈወርቂ በጣም ተንከባክቦት ዛሬ በሙሉ ጤንነት ላይ አምጥቶ አጠገቡ ቁጭ አድርጎት የዛሬ አመት ለምን በሽጉጥ ራሱ መቶ ራሱ ይንከባከባል? በሽጉጥ የመታው ሰው አይደል እንዴ? በሽጉጥ ከመታው እኮ ተንከባክቦ ለዚህ ጤንነት ማብቃት አይገባውም። እዛው ሊጨርሰው ይችላል። ማን ይከለክሏል ኢሳያስን? ኢሳያስ ግን አጠገቡ ቁጭ አድርጎት በዓለም ፊት የኤርትራ ህዝብን እልልል አስብሎታል። ይሄ ሳይንቲስት ወያኔ የዛሬ 18 ዓመት ነው እንደንትን ትለጠጥና አለ መጨረሻ ላይ እንደ ፕላስቲክ ሽሪንክ አድርጋ እዛው ትግራይ ላይ ትመለሳለች። ከተመለሰች በኋላም 2-3 ቦታ ትሰነጣጠቃለች ያለው የዛሬ 18 ዓመት ነው። ይሄ ትንቢት አይደለም። ገባ? ይሄ ፖለቲካን በጣም ሁለተኛው ደግሞ ምንድን ያለው ኤርትራ ወደድክም ጠላም ኤርትራ የምስራቅ አፍሪካ የጂኦፖለቲክሱ ሴንተር ኦፍ ግራቪቲው ኤርትራ ነው ብሎ ነበረ። እያየነው ነው። ዛሬ ላይ የዓለም ዲፕሎማት በሙሉ ኤርትራ ውስጥ እየተሰበሰበ ነው። ኤርትራ ደግሞ የተባበሩት መንግስታት ድርጅት ቫይስ ፕሬዚደንት ሆናለች። ፖለቲካው በዚህ አቅጣጫ ነው እየሄደ ያለው። ዴይ ኤንድ ናይት ወጣችሁ እዚህ ጋር ሻዕቢያ እንደዚህ ስላላችሁ አይደለም። ጌታቸው ረዳ ነግሯል። ተጠንቀቅ ለአብይ ነው እየነገረ ያለው። ኃይለ ሥላሴ የሚወደቀው መንግስቱ የሚወደቀው ወያኔ የሚወደቀችው አብይም አንተ ስልጣን ላይ ያለው የኤርትራ ኃይሎች ናቸው። ይሄ
ክሊር ኤንድ ላውድ አድርጎ ነግሮታል። ከዛ በተረፈ ጌታቸው ረዳ አንድ የሚፈልገው ነገር አለ። ጌታቸው ረዳ እዛ ጋር ቁጭ አድርገው ሲያየ ነው አብይን ድራይቭ እያደረገው ነው። መቼ ነው ጦርነት ውስጥ የምትገባው? ሻዕቢያ ወጥቶ አልቋል። ኤርትራ ውስጥ ወጣት የለም ምናምን ነገር አሁን ብንሄድ በ2 ሰዓት ውስጥ ነው የምንገባው ምናምን። የዛሬ 8 ዓመትም ጌታቸው ረዳ ደሴም አይነት ንግግር ከተናገረ በኋላ አሁን ደግሞ ምን እየተባለ ነው? 500,000 ሁሉም እኮ ሲአይኤ ያደርጋችሁ ጨረሳችሁት። ስብሐት ሲአይኤ ነው፣ ጌታቸው ሲአይኤ ነው፣ መለስ ሲአይኤ ነው፣ አብይ ሲአይኤ ነው። ሂዝ እነግርሃለሁ እንዴት እንደሆነ እሱንም የዛሬ 8 ዓመት ራሱ ጌታቸው ረዳ አያና ሲአይኤ ነው። ኤርትራ ውስጥ ወጣት የለም። አያና ራሱን ነው የሚያካብደው። አያና መጀመሪያ አያና የምትሉ ሰዎች እዚህ ጋር አቁሙ። አያና ሂዝ ኖት ኢቨን አንተም እያልክ ነው። ለምን አይፈሩት? ለምን አይመጉትም? እንዳንተ መተው እኔ ለምን እኮ አያናን ለምንድን ነው የሚፈሩት? አያና ከባሌ የመጣ ኦሮሞ ነው። ሰዎች መፍራት ካለባችሁ የሸዋ ኦሮሞዎችን ፍሩ። እነሱ ናቸው ኢንፎርሜሽን ያላቸው። ማህበረሰብ ተው ፖለቲካ አውራ። ጌታቸው ረዳ እዛ ጋር ቁጭ ብሎ የሚያደርጋትን ትሪገር ነው የሚያደርገው። የዛሬ 8 ዓመት ኤርትራ ውስጥ ወጣት የለም ወጥቶ አልቋል ካለ በኋላ አሁን ደግሞ ትላንትና የተናገረው 500,000 ወጣት ኤርትራውያኖች እድሜያቸው ከ18 ዓመት በላይ 500,000 ኢትዮጵያ ውስጥ ገብተዋል ነው የሚለው። ዩጋንዳ፣ ሩዋንዳ፣ ዓለም ላይ ደግሞ ከዛ እጥፍ ነው ያለው። 1 ሚሊዮን ወጣት በነበረበት ሰዓት ላይ ምንድነው ሲል የነበረው? ኤርትራ ውስጥ ወጣት የለም፣ ጥርሳችንን እየፋቀን እንገባለን፣ ሽንታችንን ብንሸና ቀይ ባህር ውስጥ እንከታችኋለን ነው የዛሬ 8 ዓመት። ከዛ በኋላ ግን 500,000 ኤርትራዊ ኢትዮጵያ ብቻ የገባው። አሁንም ያለው ምንድነው? the same thing ጥርሳችንን መግባት። ለሌላ ጊዜ ግን ቲፕ ሊስት ሲአይኤ ከሆነ ሲአይኤ መሆን ከታወቀ ሲአይኤ መሆኑ ከታወቀ ሲአይኤ አይደለም ማለት ነው። አንተ ካወቀው ሲአይኤ ከሆነ ምኑ ሲአይኤ ሆነ ታዲያ? ኦኬ እሱ ወደሱ መጣበታለሁ። ለጊዜው እንትን አታድርገኝና ይጨርስና ከዛ 1 ሚሊዮን ወጣት ኤርትራዊ ነው። አረ መድኃኒዓለም እኔ ፓርክ አድርጌ ነው ኢንተርኔት የሌለበት አካባቢ ነው ያለሁትና ታገሱኝ። መንገድ ላይ ቆሜ ነው የማወራው። ፖለቲካ አውራ። ኦኬ ዶልፊን አሁን አንሚት ማድረግ አይቻልም። ስነ ስርዓት ያዙ። በቃ ይጨርስ። ሁላችንም እንዳወራ ምን እንደሚያስፈራ 1 ሚሊዮን ወጣት ኤርትራውያኖች በዚች 8 ዓመት ጊዜ ውስጥ ወደ ኢትዮጵያና ወደ ሌላው ዓለም በጌታቸው አነጋገር ነው ከወጡ። የዛሬ 8 ዓመት ግን ወጣት የለም ነው ሲል የነበረው። 1 ሚሊዮን ወጣት ኤርትራዊ ያለ ማለት ነው። አሁንም አብይን ጦርነቱን እንዲጀምር ይፈልገዋል። የሉም እንሂድ ምናምን ነው እያለው ያለው። አይ ዶንት ቲንክ እኔ ሞመንት አብይ የሆነች ነገር ቢያንቀሳቀስ እነ ጌታቸው ረዳ ታይሚንግ የሚጠብቁ ናቸው። ትላንትና እንደዛ ያዋርደው የነበረው ይሰድበው የነበረውን አብይን ዛሬ ላይ ደግሞ ና ጦርነት ውስጥ ገባ እያለ በጣም ፑሽ እያደረገው ነው። እኔ እንደ አንድ ኤርትራዊ እዚህ ጋር ብራግ አላረግም ኦር ደግሞ ጽምዶ ምናምን ነገር ብዬ ብዙ ምን ትልል አልፈልግም ምናምን ነገር። እኛ ፖለቲካችንን ሰርተን ጨርሰናል። የሚመጣ ኃይልም የለም ኤርትራ ላይ ደፍሮም ጥይት የሚተኩስ ኃይል ከምስራቅም ከምዕራብም ከየትኛውም ሳይድ እንደሌለ የዛሬ 3 ዓመት እነግራችሁ እንደነበረውላ ዛሬም እነግራችኋለሁ። ጌታቸው ረዳ እንዳለው ሙመንታችን የተኮሳት ጊዜ ማጥፊያው ነው። እዚህ ሶሻል ሚዲያ ላይ ግን for the sake of entertainment ይሁን ምን ይሁን እየመጣችሁ ሻዕቢያ አለቀ ሻዕቢያ ጠፋ ምናምን ነገር ብትሉ እኛ የአሸናፊ ፖለቲካ ስላለን ቁጭ ብለን ኢንተርቴይን ልናደርግ እንችላለን። እናንተ እንደምትሉት ጥርሳችንን እየፋቅን እናዳምጣችኋለን። በተረፈ ከዛ ውጪ ምንም የሚመጣ ነገር የለም። አልፎ ተርፎ ግን በአሁኑ ሰዓት ላይ ኤርትራ ያለችበት አካባቢ ያለ ሀገር ህብረተሰብ እኔ ሴፍ እንደሆነ ማንም እንደማይነካው ደግሞ ላረጋግጣችሁ እወዳለሁ። ዝምቡን ማንም እሺ እንደማይለው ምስራቅ አፍሪካ ላይ ወደዳችሁ ጠላችሁ ፕሬዝዳንት ኢሳያስ አፈወርቂ ያላት ነገር ካልሆነች ኢንክሉዲንግ እናንተ የግብጽ ተላላኪ የምትሉት ግብጽን የሚልከው ፕሬዝዳንት ኢሳያስ አፈወርቂ ይባላል። የሳውዲው ነገስታቶች የሚልካቸው ዩናይትድ አረብ ኤምሬትን የሚያስቀጠቀጠው ፕሬዝዳንት ኢሳያስ አፈወርቂ ይባላል። በአሁኑ ሰዓት ላይ የፕሬዝዳንቱ ቃል የመጽሐፍ ቅዱስ ቃል ሆናለች፣ የነብይ ቃል ሆናለች። እዚህ ጋር አሁን የፈለጋችሁት ባይዘዌ
አያናን እዚህ ጋር መታችሁ እንደ ቢግ ዲል አያና የምትሉት አያና ምንም ኢንፎርሜሽን የሌለው ፕሪቴንድ የሚያደርግ እንትን ካልሆነ በስተቀር ኢንፎርሜሽንም የለው። ባይሆን እኔ አንድ ጥቆማ ማለት እንደዛ ብለን ንገራቸው። አትፍሩት። አያና መታችሁ ሞክቱት እንደኔ በላቸው። አንድ ጥቆማ ስጥልጣችሁ ከሌላው ገብተው ላይ ተቃጨቃጭ ሌላው እኮ ዛታቸው ነው። አያና ልክ ፕራይም ሚኒስተር ይመስል እንዴ። ቀጥል ማይኮ አጠቃልልና ከዛ ዩሪና ሀገር ከዛ ፖፑላሪ ከዛ አያና ከዛ ምን ሆናችሁ ነው? በጣም ብዙ ጊዜ ደጋግማችሁ ስላወራችሁ ሻዕቢያ ገብቶ 80% እንደዚህ ጨፈጨፈ እችንም ያለው ጌታቸው ረዳ ሶ አሁን በዚህ በጽምዶ ምክንያት 80%ን የጨፈጨፈው ማን እንደሆነ ከራሳቸው ከቲፒኤልኤፍ ኃይሎች በቅርቡ ትሰሙታላችሁ። በቅርቡ እችን ጠብቋት እንደ ብሬኪንግ ኒውስ። እንደዚህም በልሉና ጀምሮታል እኮ ባይዘወይ ማይኮ ቲፒኤልኤፍ የእናንተ ጄኖሳይድ መሸፈን ቆየኮ እነ መሰረት ሀዱሽ ምናምን እየገደለ ያስጨፈጨፈ ጀምሮታል ነገር ባይዘወይ ማለት ነው። ዶልፊን ጽምዶ ከመፈጠሩ ሰርፕራይዝ አንሆንም። አሁን ትግራይ ውስጥ ያለው ሽፍታ የእናንተ ተላላኪ መሆኑ ነግራለሁ። ችግር የለም። እሱ የእናንተ የምትፈልጉት ነገር ቢናገር አዲስ ነገር አይደለም። ስለዚህ የአብይ ትግሬዎች የሚያወሩት ሻዕቢያ ነው የፈጸመው የሚሉት ደግሞ እነጌታቸውና ጻድቃን ስለነገሯቸው ነው ማለት ነው። እንደዛ ነው ማለት ነው። ዩሲ አሁን ግን ከትክክለኛው ከዋናው ከፈረሱ አፍ 80%ን ጄኖሳይድ የፈጸመው በቅርቡ ማን እንደሆነ ሚዲያ ላይ ሁላችሁም የምትሰሙት ነው። ይሄን ነገር ደግሞ የተናገርኩት እኔ መቼ ነው? ዋሃቶች እየሰማችሁ ፈረስ ተብላችሁ ነው የምትጠሩት። ፈረስ መሆናችሁ እየነገራችሁ ነው። ጽምዶ ከመፈጠሩ በፊት 1 ዓመት ከ6 ወር በፊት ግን አረ ምንድነው እኔ ስናገራት ሊስት ዓመት ከ6 ወር በፊት የኤርትራ ኃይል ጄኖሳይድ አለመፈጸሙን ከራሳቸው ከቲፒኤልኤፎች ካልሰማን በስተቀር ማንም ዓለም ሁላ አያምነንም። ዓለም ኢንፋክት ማን እንደፈጸመ ያውቀዋል። ከቲፒኤልኤፍ ኃይሎች ግን የምንሰማበት ጊዜ ሩቅ አይደለም ብዬ ከዛሬ ከ1 ዓመት ከ6 ወር በፊት ነበር የተናገሩት። አሁን ላይ ግን ያቺ ቀን ደርሳ ዓለም ሁላ የሚሰማበት ጊዜ ነው። ሶ ይሄ የነጌታቸው ሆዱን ለመሙላት ከብልጽግና ጋር የተጠጋው ጌታቸው 80% ስላለና የጌታቸው የአብይ ትግሬዎችን ስላዳመቃችሁት ሻዕቢያ ያን ፈጽሟል ማለት አይደለም። ሐቁን ግን በቅርብ ትሰማላችሁ። ቴንክ ዩ። ያለኝ ሰዎች ደፋር ናቸው እኮ ነው ነገር ያለው ዶልፊን ድፍረት ብቻ ነው የቀራቸው። ግን ጌታቸው ሆዱን ለመሙላት የተማረ እንደሱ እንዳንተ እኮ እኔ እዚህ ቲክታክ ላይ ጂዲፒ ምን እንደሆነ ያስተማርኩት ሰው አይደለም። ጌታቸው ሚዩት አድርገልናል። አይ ዩሪ ቀጥልና ከዛ አንተ ትቀጥላለህ ወይ ኤሪ ትቀጥላለህ? ይኸውልሽ አለው አጭር ነገር ልናገር። አይ ቲንክ አንድ የሆነ ድግስ አለና ድግሱ ያው ካፕሎቹ እየተሽኮረመሙ ድግሱን አዘገዩት እንጂ የማይቀር ድግስ እንዳለ ከሰሞኑ ኢንተርቪው የምንረዳቸው ነገሮች አሉና እኔ የነ ማይኮ ኤክሰሲቭ የሆነ ኮንፊደንስ እንግዲህ የራሳቸው የተማመኑት ነገር ቢኖር ነው እንጂ አሁን የተሰጠው በተለይ የጌታቸው ረዳ ኢንተርቪው ኢቭን የትርክት ለውጥ ይዞ ነው የመጣው። በነገራችን ላይ ግን ሌላው የሚገርመኝ ነገር አሁን ለምሳሌ የትግራይ የፖለቲካ ኃይሎች ለምንድን ነው ዶሚናንት ናሬቲቭ ሆኖ ሊወጣ ያልቻለው? አሁን በፊት ፕሮሚነንት የሆኑ አክቲቪስቶች ነበሩ እና አንዳንድ የተወሰኑ የሚግደረደሩ ሂሬንዜር እናያለን። ግን እናንተ የምታራምዱት አይዲዮሎጂ አሁን ይሄ ያለውን ጥምረታቸውን የሁለቱ ትግርኛ ተናጋሪ የፖለቲካ ኃይሎች ተጣምረዋልና ያው ጽምዶ ምናምን ብለው ኦፊሻሊ መጥተዋል። አይ ቲንክ የጦርነትም ዝግጅቶች እያካሄዱ ነው። የቲፒኤልኤፍም የአዋጁ ከ25 ዓመት እስከ ዕድሜ ልክ ያሳስራል የሚለውን መግለጫ የጦርነት ወቅት አዋጅ ነው እና እነዚህ አዋጆችም ላይ ይሁን ወይም ደግሞ አሁን የምትሏቸው ይሄ የጸረ ጽምዶ ዘመቻዎች ዶሚናንት ናሬቲቭ ሆኖ በአንዳንድ አክቲቪስቶች ምናምን ሲደፈር አይታይም እና እኔ የሚመስለኝ አድፍጦ የተቀመጠ ኃይል አለ። ጦርነቱ በሚፈለገው መልኩ ከሄደ በአንድ ወገን ካልሄደ ከዚህኛው ወገን ምናምን ለመሰለፍ እንጂ
በግልጽ አሁን ኦፍኮርስ የምንሰማቸው መረጃዎች አሉ ከትግራይ አካባቢ ወጣቶች ለዳግም ጦርነት ያላቸው የሞራል ተነሳሽነት በስብባሪም ቢሆን ይደርሰናል። እኛም የራሳችን ግምገማ አለን። ግን ሶሻል ሚዲያ ላይ በአጠቃላይ ይሄ ሜንስትሪም ሚዲያ ምናምን ስንከታተል ኦልሞስት ይሄ ጽምዶ በፖለቲካ ኃይሉ የተደገፈ የሚመስል አይነት ናሬቲቮች አሉና የእናንተ ይሄ ተቃውሞ የሚመስለው ነገር which is ትንሽ ዶሚናንት ናሬቲቭ ሆኖ ወጥቷል ብዬ አላምንም። በእኔ ግምት ግን ከሆነ እናንተ ታስረዱኛላችሁ። የጌታቸው ንግግር ግን እኔ እንደ ተራ ኢንተርቪው ምናምን የግለሰብ ቃለ መጠይቅ አድርጌ አላየውም። በብሔራዊ መከላከያ ኮሌጅ ነው ይህን ንግግር ያደረገው። ለጦሩ አካል ነው ይህን ንግግር ያደረገው። ከዛ በኋላ በመንግስት ሚዲያ ይሄ ንግግር ምንም ኤዲት ሳይደረግ ምናምን ተላልፏል፣ በኢቢሲ ማለት ነው። እና ያ የሚያሳየው የመንግስት አቋምም ጭምር ነው፣ የግለሰብ ትንተና አይደለም። ሰውየው የምስራቅ አፍሪካ አማካሪ ናቸው። የምስራቅ አፍሪካ የጦርነት አማካሪ ብንላቸው ይቀላል። ያው በዛ መልኩ ማስቀመጥ ስለማይቻል ነው ሹመትንና መጪውን ይሄ ከኤርትራ ጋር የሚደረገውን ጦርነት በዋናነት ናሬቲቭንም አካሄዱንም ለመከላከያው አቅጣጫ እየሰጡ ነው። እና ለእኔ በጣም የገረመኝ እስካሁን የነበረው ጥያቄ የቀይ ባህር አክሰስ ምናምን የሚመስል ጥያቄ ነው እና የመንግስት ናሬቲቭ ተለውጧል። አሁን የኤርትራ ሀገረ መንግስት አመሰራረትን ጭምር ነው ኢንቱ ኩዌሽን የከተቱት። በነገራችን ላይ አያና ደጋግሞ 15ኛው ክልል ሲል ናሬቲቭ ወደዛ ሺፍት እያደረገ ይመስለኛል። እኔ ከቀይ ባህር አክሰስ የዘለለ ይመስለኛል እና እንዲያውም ንግግሩ ላይ በጣም ኢንትረስቲንግ አረፍተ ነገሮች ተጠቅሟል። ለምሳሌ የኤርትራ መንግስት አመሰራረት መሰረታዊ ዓላማው ኢትዮጵያ ማዳከምና መበተን ነው ይላል። ሊትራሊ ኤርትራ ኢዝ ትሬት ምናምን ብሎ ነው የተነተነው። ከቀይ ባህር አክሰስ ጋር ምናምን የሚያያዝ አይደለም፣ ከዛ ተሻግሯል ማለት ነው። ጎረቤት ትሬት ከሆነ ትሬት ወደማይሆንበት ቁመና ነው የምታደርሰው። የቀይ ባህር አክሰስ ምናምን የሚለው ናሬቲቭ ከዚህ በኋላ ኢትዮጵያ ውስጥ እንደ ፖለቲካ የሚሸጥም አይመስለኝም ማለት ነው። እንዴት ነው ጎረቤትህን ደግሞ ከትሬትነት የምታወርደው? በሁለት መልኩ ነው። አንደኛ የኤርትራ ስቴት እንደ ስቴት ኮላፕስ እያደረገ ስለሆነ ኢትዮጵያ ተዘጋጂ አይነት ጥሪ ነው ያደረገው። የምትዘጋጀው ለሁለት ነገር ነው የሚሆነው። ኢዘር ፓፔት መንግስት ታስቀምጣለህ ኦር 15ኛ ክልል አድርገህ ተጠቀልለዋለህ። እና እንዲህ አይነት ናሬቲቮች ኮምፕሊትሊ የናሬቲቭ ሽግግር ልንላቸው እንችላለን። እና አላውቅም እንግዲህ አንዳንድ ኃይሎች በተለይ የኤርትራ ኃይሎች እንዴት እንደሚያው ቀድሞ የነበረው ትረካ የባህር በር እንጂ ሙሉ ለሙሉ የኤርትራን ሉዓላዊነት ጥያቄ ምልክት ውስጥ መክተት አይደለም። እና አሁን ያለው ግን ኤርትራ እንደ ታሪካዊ አሁናዊ ብቻ አይደለም። በነገራችን ላይ ከመሰራረቱ ከጄኔሲሱ ጀምሮ እትሰስካም ብሎ ነው የገለጸው እና እንደ ታሪካዊ የደህንነት ስጋት አርጎ ነው ይሄንን እንግዲህ ያቀረበው። አይ ዶንት ኖ እንዴት እንደሚታዩ። ሌላው ነገር ደግሞ የመንግስት አቋም አልሆነም እንዳይባል በመንግስት ሚዲያ ተላልፏል። አይ ቲንክ የፎሬን ፖሊሲውም ይሄንን ሼፕ እያደረገ ሚሄድ ይመስለኛል። ንግግሩ የተደረገበት ቦታ ደግሞ ዝም ብሎ አንድ ዩቲዩብ ላይ ወይ ምናምን ተጋብዞ ቢሆን ኦኬ እንደ ጂኦፖለቲካል አናሊሲስ ምናምን ልንወስደው እንችላለን እና የግለሰብ ኦፒኒየን ነው ብለን ልንወስደው እንችል ነበር። ቦታው ግን የተደረገበት ቦታ መከላከያ ኮሌጅ፣ እንዲያውም ልክ ይሄ ትራምፕ ከኢራን ጋር ጦርነት ሲያደርግ ካያችሁት የጦር ሰውዬ ወጥቶ በፊት አሜሪካውያኖች መከላከያቸውን በማይገልጹበት አውድ ነው የዋር ዲፓርትመንቱ ምናምን እያለ ወደ ጦረኛ ወደሆነ ትርክት ያደገ ነው። አሜሪካኖቹ ከዚህ በፊት የነበረው በጣም ሞር ዲፕሎማቲክ የሆነ በፖለቲካ ቋንቋ የታሸ ምናምን ነው እና ጌታቸውም እንደዚ አይነት ነገር ነው። አሁን የማደርገው ንግግር ለዋር ኮሌጁ እንደሚበጅ አድርጌ ነው ምናምን ያለው እና ቦታው ራሱ ለመከላከያ ስለሆነ የተደረገው ንግግር
እኔ አይ ቲንክ ይሄ ሲግኒፊካንት የትርክት ለውጥ ነው ብዬ አስባለሁ። ከወደብ ጥያቄ ወደ ኤርትራ ጥያቄ ነው የተለወጠው በአጠቃላይ ማለት ነውና በኤርትራ ዘንድ እንግዲህ እንደ ሉዓላዊ ስጋት መወሰዳቸው የናሬቲቭ ለውጥ እንዴት አንድል ያደርጉታል? ወደፊት የሚመጡ ጫናዎች ኤርትራ እየፈረሰች ስለሆነ ይላል። እንዲያውም አንዱ ቦታ ላይ ሞር አፋሮችን እንዲያውም አብዛኛው ተሰዶ ሞር አፋሮች ምናምን ያሉበት አይነት ነገር አርጎም ይገልጸዋል። ኢቭን ፖፑሌሽኑን እስከ 1.6 ሚሊዮን አካባቢ የሚገመት አርጎ ነው የሚያስቀምጠው። በጣም አንደርማይን እያደረገ ነው እና ይሄን ሲያስቀምጥ ደግሞ ከምስረታው በኋላ የተመሰረተበት ስነ ልቦናንም ጥያቄ ምልክት ውስጥ ይከትና እንደ ሀገር ከቀጠለ በኋላ ሰስቴን ማድረግ የማይችል ሀገር ሆኗል። ይሄ ሀገር ሰስቴን ማድረግ ካልቻለ ደግሞ ግጭት ጠማቂ የሆነ ነው ሊቀጥል የሚችለው። ስለዚህ ሊትራሊ ኤርትራ እየፈረሰች ስለሆነ የኢትዮጵያ መንግስት መዘጋጀት አለበት ብሎ ነው የደመደመው። ኢቭን የሀገር ውስጥ ያሉ ችግሮችን በአጠቃላይ ኤክስተርናላይዝ ነው ያደረገው። ሀገር ውስጥ ያሉ ችግሮች ዋነኛ መነሻና ፕሮብሌም ኦፍ ኢትዮጵያ ኢዝ ኤርትራ ብሎ ነው የደመደመው። እኔ አይ ቲንክ ይህንን እንዴት እንደሚያዩት ከነማይኮም መስማት ፈልጌ ነበር። ግን ዞሮ ዞሮ እኔ እንደ አንድ ገለልተኛ ኢንዲፔንደንት ሰው የራሴን ምልከታ ላስቀምጥ ብዬ ነው እንጂ ድግሱ ያው የሁለት አካላት ድግስ ነው። እንግዲህ እንዴት እንደሚጠናቀቅ ያው ቁጭ ብለን የምናየው ነው እና እቺን ልበል ብዬ ነው። አይ ቲንክ የኔ ተራ ነው መሰለኝ። እኔ ልሄድበት አንዴ የተወሰነ ደቂቃ ስጠኝና እኔ ቀጥል። ቆይ እስኪ አንዴ ምራላ ፒሶ እሺ ቴንክ ዩ ዶልፊን። ኦኬ እዚህ ምናልባት እኔ አጠቃላይ መሰረታዊ ችግሮች ናቸው ብዬ ማምናቸው የሚከተሉት ናቸው ብዬ አስባለሁ። ምናልባት አቶ ጌታቸው ረዳም ካነሳቸው ፖይንቶች በተለይ ባለፉት መንግስታት የኤርትራን ጉዳይ በሚመለከት የተፈጸሙ ስህተቶችና ውጤቶቹን እሱም አድሬስ ለማድረግ ሞክሯል። እዛ ላይ ወሳኝ የሚሆነው ምናልባት በእኔ እይታ ለንጉሱ መውደቅ፣ ለደርግ ስርዓት መፍረስ ከእንደገና ደግሞ እንደውም ስለ ኢህአዲግ ውድቀትም የኤርትራን ጉዳይ ትልቅ እሹ ለማድረግ አድርጎ ነው የገለጸው። አይ ቲንክ ያ ኤግዛጀሬሽን ነው ብዬ አስባለሁ። ምናልባት በአፄዎቹም በደርግም ዘመን የተሰሩ የፖሊሲ ችግር ወይም ደግሞ ጉዳይ ሃንድል ከማድረግ እነዚህ መንግስታት ስህተት ሰሩ ብለን ብናምን እንኳን ከ1993 ወዲህ በኢትዮጵያ በኩል ወይንም ደግሞ በኢህአዴግ መንግስት የተወሰዱ እርምጃዎች ምናልባት ለሰላም አስተዋጽኦ ያደርጋሉ ተብሎ የሚታሰቡ ናቸው። ለምሳሌ የ1993ቱ ምንም አይነት ህጋዊ መስፈርቶችን ያላሟላ አንድ ሪፈረንደምን ይቅና መስጠት፣ የኤርትራ ሀገራዊነትን መቀበል ከ1993 እስከ 1997 ባለው ጊዜ ውስጥ በንግድና የጋራ ከረንሲን የኢትዮጵያን ብር ናቅፋ እስኪታተም አብሮ መጠቀም፣ እነዚህ የሰላም ምልክቶች ናቸው ተብሎ ሊታሰቡ ይችላሉ። አልጀርስ ስምምነት መቀበል፣ የፋይናል የባውንደሪ ዲሲሽን ጉዳይ፣ በ2018 አብይ ወደ ስልጣን ሲመጣ የተደረገው ፒስ ዲክሌሬሽን፣ የጅዳ ፒስ አግሪመንት፣ እነዚህ ምናልባት ለሰላም የታዩ ኮሚትሜንቶች ናቸው ብዬ አስባለሁ። ግን እነዚህ ሁሉ ከሽፈዋል። ለምንድን ነው የከሸፉት? ቢካውዝ የችግሩን ጥልቀት በደንብ ያገናዘቡ አይደሉም እነዚህ ዲሎች። ከዛ ያለፈ ችግር ነበረ። ችግሩ ምንድነው? ሲጀመር የኤርትራ ስቴትሁድ ሀገራዊነት አቶ ጌታቸው ረዳ ምናልባት እሱ በዚህ ቃል አልገለጸውም። በኔ እይታ ሀገር የማዋለድ ሌጂቲሜት የሆነ ስቴት ፎርሜሽን ሳይሆን ጂኦፖለቲካል ክራይሲስ ሆኖ ነው የተፈጠረው ነው። የኤርትራ ስቴትሁድ ሀገራዊነት አይደለም፣ የቀጠና ቀውስ ነው። መሰረታዊ ቤዚክ ችግር ነው።
ከዛ ቀጥሎ የሚመጡ 3 ወሳኝ ችግሮች አሉ። ሳስቴኔብል ፒስ ዘላቂ ሰላም በምስራቅ አፍሪካ ቀንድ እንዳይታሰብ ስትራክቸራል የሆኑ አንደኛ የኤርትራ የስቴት ባህሪ ያም ሀገር ከተኮነ በኋላ አንድ ሪስፖንሲብል ሀገር ሊያሟላ የሚገባቸውን መሰረታዊ የስቴቱ ባህሪ ያለማሳየት አንደኛ የጸደቀ ኮንስቲቱሽን አለመኖር፣ ፓርላማ አለመኖር፣ ባጀት ለህዝብ ይፋ ባልሆነ ባጀት መተዳደር፣ የግዳጅ ውትድርና፣ በዩናይትድ ኔሽን የተመዘገቡ ከባድ የሰብአዊ መብት ጥሰቶች፣ የንግድ መዘጋት፣ የኢንቨስትመንት መዘጋት፣ የሰው እንቅስቃሴ መግታት፣ ለውጭም ሆነ ለውስጥ ቦርደሮችን መዝጋት፣ በዲፕሎማሲ ማንኛውን ከውጭ የሚቀርቡ ኖርማላይዜሽን ኢፈርቶችን እንደ ክሬት ማየትና ኤርትራ ኖርማል ስቴት ሳትሆን ልክ በስቴት ኦፍ ኢመርጀንሲ ስር እንደነበረች አድርጎ ትሪት ማድረግና በዚህም ስልጣንን ለማቆየት የሚደረግ የሻዕቢያ ጥረት ማለት ነው። እሱ አንዱ መሰረታዊ ወሳኝ የሆነ የሰላም እንቅፋት ነው። ሁለተኛ በኤርትራ ፖለቲካል ኤሊት ወይም ክላስ ላይ ያለው ቱወርድስ ኢትዮጵያ ስለ ኢትዮጵያ ያለው የተሳሳተ ግምት እሱም የኢትዮጵያ ስቴቢሊቲ፣ የኢትዮጵያ መረጋጋት፣ የኢትዮጵያ ሰላም ለቀጠናው ሰላም ትልቅ አስተዋጽኦ አለው። እኛ ከዚህ ፕሮፊት እናረጋለን ሳይሆን የኢትዮጵያን ስቴቢሊቲ እንደ ክሬት ማየት ኢትዮጵያ ስቴብል ከሆነች እኛን ታፈርሰናለች። ዋይ? ምክንያቱም በባክግራውንድ ወሳኝ የኢትዮጵያ ጥያቄ እንዳለ ስለሚረዱ ጥያቄውም አንደኛ ኢትዮጵያ በዘላቅነት በተለይ ስትራቴጂካዊ ፈተናዎቿ ማለት ነው በኤርትራ መገንጠል ምክንያት በውጫዊ የወደብ መገልገያዎች ላይ የጸና ኢኮኖሚያዊ ጥገኝነት ትልቅ የስትራክቸራል ፈተና ነው ለኢትዮጵያ። በቀጠናዊ አለመረጋጋት ወቅት ስትራቴጂካዊ ተጋላጭነት፣ ለቀይ ባህርና ለአፍሪካ ቀንድ ደህንነት ውጤታማ አስተዋጽኦ የማድረግ ውስንነት። ብዙ ጊዜ ሰዎች እነዚህ ቁልፍ የሆኑ የኢትዮጵያ ስትራቴጂክ ኢንተረስት፣ ማሪታይም ሴኩሪቲ ወይንም ደግሞ የደህንነት ጉዳዮችን ወደ ጎን ትተው የኢትዮጵያ የባህር በር ጥያቄ ተራ የኢኮኖሚክ ኩዌስችን አድርጎ የማቅረብና ችግሩን በሚገባው መልክ ትርኢት የራስ ምታት መድኃኒት ከዋጥን እንድናለን ብሎ የማሰብ ችግር። ሌላ ከዚህ ጋር በተጨማሪ ሊታይ የሚታሰበው በኢትዮጵያ በኩል ያለው ግሪቫንሱ ምንድነው? ኤርትራ በምትገነጠልበት ጊዜ የኢትዮጵያ ሌጂቲሜት የሆኑ የባህር በር ሶቨሬን የባህር በር ጥያቄ ወደ ጎን ተትቶ ምንም አይነት በአሰብ ጉዳይ ምንም አይነት እዚህ ግባ የሚባል ሌጂቲሜት የሆነ ባርጌኒንግ ወይንም ደግሞ ዲስኮርስ ሳይደረግ በነቶሎ ቤት ግድግዳ አይነት ድርድር የባህር የአክሴስ ቱ ሲ ጉዳይን ግመል ውሃ ያጠጡበት በሚል መራከሻ ምክንያት የኢትዮጵያ ቁልፍ የሆኑ ኢንተረስቶች ተሽተዋል። ስለዚህ እነዚህ ቁልፍ የሆኑ መሰረታዊ አንደርላይኒንግ ችግሮች እስካልተፈቱ ድረስ ሻዕቢያ ልክ አሁን በሚያደርገው ልክ የአጫጭር ጊዜ ስትራቴጂ ቅድም ማን እንደሆነ የማኪቬሊየን ይሄ ፖለቲካል ሪያሊዝም እንደ ሆርን ኦፍ አፍሪካ ወይንም ደግሞ የቀጠናውን ፖለቲካ አሁን በጋ ነው አይዘንብም ብሎ ካላንደር ከማየት ይልቅ ኖ በጋም ቢሆን ሊዘንብ ይችላል፣ ስለዚህ ሰማይ እያየን ጊዜያዊ ምላሽ እየሰጠን እንቀጥል በሚል በአጭር ጊዜ እይታ ብቻ ላይ የተመሰረተ የፖለቲካ አካሄድ አለ። ሶ ችግሩ ፈንዳሜንታሊ ነው። በፈንዳሜንታል በሆነ መልኩ ትሪት ሊደረግ ይገባል። አሁን ያለው ችግር በአዲስ አበባ ላይ ያለው መንግስት ድክመት ደካማ ነው ብሎ ክሪቲሳይዝ ማድረግ ይቻላል። ግን አዲስ አበባ ላይ ካለው መንግስት በፊትም በኋላም ለሰላም በተደረገው ጥረትም
ችግሩ አልተፈታም። ምክንያቱም ችግሩ አሁን በገለጽኩት ልክ ኢንዲቴይል ትሪት የሚደረግ ችግር ነው ብዬ ነው የማስበው። ቴንክ ዩ ጨርሻለሁ። ቴንክ ዩ ታምራት። ፍሬ ያለሽ ቀጥይ። ፍሬ ዶልፊን ፖፑላር ያለ አይመስለኝም። ኦኬ ቴንክ ዩ ብዙ ሀሳቦች ተነስተዋል። ግን አሁን የጌታቸው ሀሳቤ ከኢትዮጵያ ህዝብና ከዚህ በፊት ከተነሱ የፖለቲካ ጥያቄዎች የተለየ ጥያቄ ይዞ አልመጣም። ነገር ግን አንድ መሰረታዊ ጥያቄዎች ማነው መሰረታዊ ነገሮች ያነሳቸው ነገሮች አሉ። ከዛ ውስጥ አንዱ ምንድነው ባለፈው ስርዓት ውስጥ የህወሓት ዘመን ላይ በነበረው የህወሓት ታፕታፕ እና ኮፕሊንክ እያደረጋችሁ ታፕታፕ አድርጉ። ኮፕሊንክ ኤርትራ ያለው አመለካከትና በኤርትራ ላይ የሰራውን ስህተት አውጥቶ በይፋ ተናግሯል። ያም የሆነበት ዋነኛ ምክንያቱ ምንድነው? በ80 ሺህ ህዝብ ባለቀበት ጦርነት ውስጥ የኢትዮጵያን ሉዓላዊት ድንበርና የኢትዮጵያን ሉዓላዊ ጥያቄ ለመመለስ የሚያስችል እድል ተገኝቶ ኢንተርናሽናል ኮርት ላይ ቀርበው ለዛ የሰጡት ምላሽና ለዛ የሰጡት ቦታ ትክክል እንዳልነበረ እና የኢትዮጵያ መሰረታዊ ጥያቄዎቿ ከዛ ጋር ተያይዞ ወደፊት መምጣት ይችል እንደነበረ እና ለዛ የነሷ አስተዋጽኦ እንደነበረበት ነው የተናገረው። ከዛም ቀደም ብሎ በነበሩ ንግግሮች ውስጥም ጭምር የኢትዮጵያን ሉዓላዊ ጥቅምን አሳልፎ የመስጠት ተግባራት እንደተከናወነ ስህተት እንደነበረ በኋላም ይህን የተጠቀምነው ወይም አፕሮች የተጠቀምነው የራሳችንን የፖለቲካ ጥቅም ወይም በወቅቱ የነበረባቸውን ሻዕቢያን የማስተኛት ተግባር እንደሆነ ነው የተናገሩት። በዛ ግን ሂደት ውስጥ ኢትዮጵያኖች በጣም በከፍተኛ ደረጃ የሻዕቢያ መንግስት ያንን እድል ተጠቅሞ በኢትዮጵያኖች ሀብትና ንብረት በአገር ሪሶርስ ላይ የፈጸማቸው ወንጀሎች ይህ ናቸው ተብሎ የሚገመቱ አይደሉም። ከዚህ በፊት ብዙ አንስተናል። አሁን ስለሚወራው ስለ ኤርትራ መሰረታዊ ማንነት ከስም ጀምሮ ኤርትራ የምትባለው ሀገር አመሰራረቷም መሰረቱም እንደሌላት ከ1898 በፊት ምንም አይነት ነገር እንዳልነበረች ከነዚሁ ሰዎች ጋር ለአመታት አውርተናል። እነዚህ ጉዳዮች ግን በዋነኝነት ባለፈው ስርዓት ውስጥ በነበረው ለነሱ መልካም በማሰብ አብረን ታግለን መጥተናል እና በኢትዮጵያ ህልውናና በኢትዮጵያ ህዝብ ታሪካዊ የባህር ባለቤትነት ታሪካዊ ወደብ ባለቤትነት ጉዳይ ላይ ጭምር የተሳሳተ መንገድን ተከትለው ያንን እርምጃ የተወሰደው በእነሱም ደካማነት ወይም በእነሱም ስህተት ጭምር እንደሆነ በደንብ ነው ያብራራው። ነገር ግን ሁለተኛው ላይ ግን ሶስቱም በመንግስታቶች ውስጥ ህወሓት ሻዕቢያ ኢንቮልቭ አድርጋ በመንግስት ላይ የፈጸመችው ምናምን የሚለው እኔ ብዙ አይታየኝም። ምክንያቱም ኃይለሥላሴ ትክክለኛ አፕሮች ትክክለኛ ስራ ሰርተዋል ብዬ አስባለሁኝ። ኃይለሥላሴ በዛን ወቅት ይህንን አይነት ተግባር ባይፈጽሙ ኖሮ በዛው ቢቀጥሉ ኖሮ ያንን ተከትሎ በደርግ ዘመንም ያንን ተከትሎ በመጡ ይሄ በሶሻሊስት ስርዓቱ ውስጥ ሌሎችም ሀገራቶች እንደ ምስራቅ ጀርመን፣ ምዕራብ ጀርመን የመሳሰሉ ሀገሮች ራሳቸውን እንደ ሀገር አድርገው የሚወጡበትም ዘመን ስለነበረ ያንን ኦፖርቹኒቲ ያገኙ ነበረ። እሳቸው የወሰዷቸው እርምጃዎች ትክክለኛ እርምጃዎች ናቸው። ግን ከሳቸው በኋላ ተከትሎም የመጣው ምክንያቱም ትክክለኛ በሆነ መንገድ አቅም ያልነበራቸው ጥርስ የሌላት ባህር ኃይል የሌላት የፋይናንስ ሚኒስትሯ በኢትዮጵያ የምትተዳደር የነበረ ፋይናንስ የሌላት ዝም ብሎ ብቻ የፓርላማ አባላትና የክልል ተወካዮች በሚመስል መንገድ ስትራክቸር አድርገው ያስቀመጧት 14ኛ ክልል አድርገው ያስቀመጧት ነው ጠቅላይ ግዛት አካባቢ አድርገው ያስቀመጧት ሀገር ነበረች። ትክክለኛ እርምጃ ነው የሰራቸው። የኢትዮጵያ ሀገሬ ነው ከሚሉት ድንበሬ ነው ህዝቦቼ አያት ቅድመ አያቶቻችን መሬትና ሀብታችን ነው ብሎ የሚያስብ አንድ መንግስት ሊያደርግ የሚችለው ያንን ነው። ምክንያቱም ሌላው የተነሳውን ሰው በዚህ አይነት አፕሮች ነው ትሬት መደረግ የነበረባቸው። በዛ አይነት መንገድ አድርገዋቸዋል። ከዛ ቀጥሎ ደግሞ ይህንኑ ለመቃወም አዲስ የፈላ በብሔረተኝነት እሳቤ ፈልተው የወጡ ጀኔሬሽኖች ሲወጡ ደግሞ ደርግ በዛው አፕሮች ተቀብሏቸዋል። ደርግ ያደረገው 17 ዓመት ሳህል በረሃ ላይ ይሄው ኃይል ሀገር አፍራሽ ለሀገር ጠንቅ መሆኑን ቀድሞ ስለተረዳ ሳህል በረሃ ላይ እየቀጠቀጠ 17 ዓመት አስቀምጦታል። እሱ በሰራው ስራ እስከ መጨረሻው ደረጃ ድረስ
ታግሏቸው በዚህ በኤርትራዊ ሙስሊሙና በኤርትራዊ በነ ኢሳያስ አፈወርቅ የሚመራው የሃይማኖት እሳቤ ባላቸው መካከል ጀብሃንን ጭፍጭፍ አድርገው ከህወሓት ጋር ሆነው መጨረሻ ላይ ጀብሃን ጨፍጭፈው ጀብሃ የሚባለውን አረብኛ ተናጋሪ በመጀመሪያ ፖለቲካዊ ጥያቄ ይዞ የተነሳውን ኃይል ጨፍጭፈው እንዲወጡ ምክንያቱም የሆነው የደርግ እንቅስቃሴ ነው። እስከ መጨረሻው ድረስ ደርግ ያንን አይነት ፊልማ በማድረጉ በመካከላቸው ታሪካዊ የሆነ የዘር ማጥፋት ፈጽመው እንዲወጡና እንዲህ አይነት ማንነታቸው የኤርትራም ውስጥ ያለው ማህበረሰብ በስርዓቱ እንዲረዳቸውና በዚህ ደረጃ አሁን ባለው ደረጃ ተቀራርበው እንኳን ተነጋግረው ቁጭ ብለው እንኳን የማይነጋገሩ አካላቶችን መፍጠር ችሏል። ደርግ ከደርግ በኋላ የመጣው ስህተት የፈጸመው መንግስት ብዬ የማስበው በዚህ ከነሱ ጋር አብሮ ታግሎ የመጣው የነበረው የህወሓት ስርዓት። ህወሓት ታሪካዊ ስህተት ሰርቷል። ህወሓት ትልቅ ኦፖርቹኒቲ ነበረው። ኢትዮጵያ ውስጥ ከገባ በኋላ የሻዕቢያን ኃይል ያውቀው ነበር። ህወሓት ከጠመንጃ ሀሳቤ ውጪ የፖለቲካ ሀሳቤ አሸናፊ ነው ብሎ አያምንም ነበር። ስለዚህ ብዙ ብሔር ብሔረሰቦችና ህዝቦች በኢትዮጵያ ውስጥ ከመጣ በኋላ የኢትዮጵያን ሙሉ ስልጣን ይዞ የኢትዮጵያን ሙሉ ፋይናንስ ኢኮኖሚውን በአጠቃላይ ከተቆጣጠረ በኋላ ሊወስዳቸው የሚገባቸው መሰረታዊ ጥያቄዎች ነበሩ። እጁ ላይ የነበሩ ትላልቅ የሻዕቢያ ባለስልጣናት አሁን የምታያቸው እነ ኢሳያስ አፈወርቅን ጨምሮ በእጁ ላይ ነበሩ። ያንን እርምጃ ለመውሰድ ሊያስችለው የሚችል በጣም በርካታ ነገር ነበር። ቴክኒክሊም በትምህርትም የተሻሉ ሰዎች ስላልነበሩ በሌላም መንገድ አፕሮች ከኢትዮጵያ ጋር አብራችሁ ትሰራላችሁ፣ ኢትዮጵያዊነት ውስጥ ገብታችሁ ይሄን ነገር ለእናንተ ይሄኛ እንዲነን ብሎ መሀል አስገብቶ የፈለገውንም ፖለቲካ ሰርቶ ወደፊት መምጣት ይችል ነበር እና ያንን አላደረገም። ከዛ ይልቅ ያደረገው በቀጥታ በአሰብ ጉዳይ ላይ የመወሰን ነው። በምንድነው በባህራችን ጉዳይ ላይ የመወሰን ነው። ኤርትራ የምትባልን ሀገር አግዝፎ ማለት ታጋዮቹን ማለት ነው አግዝፎ የማየትና ሀገር ኤርትራ የምትባል ሀገር እንድትመሰረት ወይም ኤርትራ የምትባል ሀገር እንድትወለድ ከዋናዎቹ ይልቅ የነሱ ትብብር በበጎነት ስለመጣ ነው ይሄን ተግባራዊ ያደረጉትና ትልቁ ችግር የነሱ ነው። ከሱ በኋላ ደግሞ ተከትሎ እነሱን ይህን ስርዓት ውስጥ ያሉ ሰዎች ብዙዎቻቸው ተቃውሟል። እንደ ጻድቃን ምናምን የመሳሰሉ ይህን ነገር በጣም አምረው ይቃወሙ የነበረው እነሱ ናቸው። በዚህ በኢትዮ ኤርትራ ጦርነትም ውስጥ ትልቁ ተግባራቸው የለም በመሀከልም ላይ 92ቱም ላይ ሲከፋፈሉም እነዚህ አይነት ጥያቄዎች ተነስተዋል። የኤርትራ ጥያቄ እንደተነሳ አውቃለሁ። በእንዲህ አይነት አፕሮች መጨረሻ ላይ ህወሓት ተወገደች። ህወሓት ማነው ኢህአዴግ ተፈርካክሶ በሁለት ህወሓት የራሷን አቋም ስትይዝ ቀጥሎ የመጣው መንግስት ይሄ ነው። ስለዚህ ይሄ መንግስት ያለውን አቋም ታውቃላችሁ። ይሄ መንግስት ደግሞ ሲሪየስሊ ከዚህ መንግስት ጋር በነበረው እንትን አብሮነትን አሳይቶ ወዲያውኑ የራሱን አቋም ይዞ የሀገሬን ናሽናል ኢንትረስት አስከብራለሁ የሚል እሳቤን ነው አሁን ላይ የሚያራምደው። ይህንን ያየ ነው ሰው። እነዚህ ሶስቱ ነገሮች የተደረጉ ነገሮች ስህተት ናቸው ብዬ አላት። ይህን ተግባራዊ ካደረገው በትክክል አፕሮች ተደርጎ ያላቸውን ደካማ ጎን እዛ ሀገር ውስጥ ያሉትን ሰዎች በሂሳብ ነው የሰራ ነው። ምን ያህል ሽማግሌ፣ ምን ያህል ወጣት፣ ምን ያህል ስደተኛ፣ ምን ያህል እንዳለ በሙሉ እዚሁ በአደባባይ አምጥተን ተናግረናል። ሀገራቸው ላይ ህግና ስርዓት እንደሌለ በጫካ ውስጥ የሚተዳደር አንድ የመንደር አለቃ 12ኛ ክፍል ያልጨረሰ ባክግራውንዱን በአጠቃላይ ወጥቶ የተሰጠው መንግስት የሚያውቀው ህዝብ የሚያውቀው ኤርትራም ህዝብ የሚያውቀው ጉዳይ ስለሆነ ይሄንን መንገድ ተከትሎ በትክክለኛው መንገድ የማሳካትና ያለማሳካት ጉዳይ ነው። ይሄንን ለማሳካት ምን መደረግ አለበት፣ ከዚህ በኋላ ምን ማድረግ አለበት የሚለው የዚህ መንግስት አቋም ይሆናል። እነዚህ የመጡ የሚጮሁ ሰዎች ምንም የሚያውቁት ነገር የለም። የባለስልጣን ልጆች አዲስ አበባ ላይ ቤት ሰርተው እየኖሩ ነው። የኤርትራ ባለስልጣን ልጆች ምንድን ነው የሚጠበቀው? የባለስልጣን ልጆች አዲስ አበባ ላይ እየኖሩ ይሄ ህዝቡ የት ውጭ ወጥቶ በተለያየ ሀገር የሚሰቃይ ማህበረሰብ እያለ ያንን ማህበረሰብ አስተባብሮ ያንን ህዝብ አስተባብሮ እርምጃ እንደ መንግስት የሚጠበቅበትን እርምጃ በመውሰድ ይሄንን ለአካባቢውም ለማህበረሰቡም ለቀጠናውም አደጋ የሆነን አካል በትክክለኛ አፕሮች የማስወገድ ጉዳይ ወደዛ ተግባር ላይ ገብቶ ትክክለኛ ነገር ማምጣት የተሻለ ነው ብዬ አስባለሁ። ያን ማድረግ ኢትዮጵያንም ኤርትራውያኖችንም ለውጥ ያስመጣል። በእነዚህ በሁለታችን መካከል ቁጭ ብለን የተሻለ ፖለቲካዎች፣ የተሻለ ኢኮኖሚ፣ የተሻለ የወደፊት ፊውቸራችን በተሻለ ደረጃ እንዲመጣ ካስፈለገ ይህን ነገር ለማድረግ ቁርጠኝነት ያስፈልገዋል። የመንግስትን ቁርጠኝነት በምን ያህል ደረጃ ላይ እንዳለ ግን አናውቅም። መንግስት ይህን ነገር ያሳካዋል ያጠቃልልከው ፖፑላር ለፖለቲካ ፕሮፓጋንዳ ነው የሚጠቀመው የሚባለው ነገር እሱ ራሱን የቻለ ጥያቄ ነው። ሰው በዚህ ደረጃ ነው። እኔ ብዙም እንትን ነገር አላየውም። ግን በጌታቸው ላይ የሚጮሁት
እኛ ከተናገርነው ውጭ የተነገረ አንድም ታሪክ የለም። ከዚህ በፊት ከነበራቸው አቋም ግን ራሳቸውን ቀይረው አሁን ያለን አቋም የትላንት ስህተታችን ነው፣ ሰው በትላንት ስህተት መቀጠል እንደሌለበትና ግለሰቡ ላይ ያላቸውንም አቋም በአጠቃላይ በዚህ መንገድ ነው የገለጹት። ያ ነው የታየኝ። ቴንክ ዩ። ኦኬ ቴንክ ዩ ፖፑላሪ ይኩናነ ወይ ምን ይላል? ኧረ እኔ ነኝ አውርዶኝ እኮ ነው ዶልፊን እንዴ ነጥተህ እኮ ወደ ዋይፋይ ያለበት ቦታ እስከምትሄድ እኮ ጠበቅን። ማይኮ ዋይፋይ አልነበረም ቅድም፣ ከነዳ በኋላ አገኘ። አሁን ትቀጥላለህ ከመጅድ በኋላ ወደ ኢትዮጵያ እኮ ነው፣ ከአስመራ ወደ አዲስ አበባ ነድቶ እኮ ነው። እውነት ይኩ ነው good to hear from you again. So anyways thank you ዶልፊኖ። እቺ የጌታቸውን እንትን አብዛኛዋን እቺ ፕሮፓጋንዳዋን ወደ ጎን እናደርጋትና ግን ለምን እንደዚህ ያለ የሚለውን የተወሰነ ነገር ማሳየት ፈልጋለሁ። ቅድም ዩሪ ሲናገር ከነበረው ጋር ስለሚቀራረብ ከዚህ በፊት ብዙ ጊዜ ስላልኩት ማለት ነው። እኔ እና እቺ የታሪኳን ጉዳይ ታሪኳን ልጀምርና እንደዚህ ስለ ኤርትራ በመገንጠል ስለ ኤርትራ ሀገረ መንግስት ምስረታ ምናምን ብዙ ሚቶች ሲያወሩ እንሰማለን። ከብዙ ነገር ነው የሚነሳው ዶልፊን። አንዳንዱ እንዴት አስበውት ይሁን የትግራይ ዩዝ ደርግን ከተዋጋ በኋላ ቀጥሎ ደግሞ ከሻዕቢያ ጋር እንዲዋጋ የሚፈልግ ነበረ። አንዳንዱ በእንትኑ ራሱ ይሄ ምንድነው የሚባለው በኢንተርም አድሚኒስትሬሽኑ ላይ ተፈልጎ የተገኘ ማለት ነው። ተፈልጎ የተገኘ የኢኮኖሚ ጥቅሙን ብቻ የሚያሯሩጥ አሁን በጣም ድምፁ ኤኮ የሚያደርገው ይሄ እንደዛ አይነት እንትኖች ናቸው፣ ኢንተረስት ያላቸው ማለት ነው። ንግዱን ብቻ የሚያሯሩጥ አባባል ይገባ። ሁለት ሰዎች ናቸው የተገኙት። አሁን በጣም ኤኮ ከሚያደርጉት አብዛኛው ጊዜ ሲያለቅሱ ከምንሰማቸው እንትኖች ማለት ነው። ሚሊተሪ ምንም አይነት ኢንቮልቭመንት የላቸውም። ይሄ ሊፕ ሰርቪስ ብቻ ነው የሚሰጡት። ከዛ በኋላ የተገኘውን የኢኮኖሚክ ግሮዝ የኢኮኖሚክ ናሽናሊዝሙን ምናምን ሊያጧጡፍበት የሚፈልግ ማለት ነው። እንደሱ አይነቱ ነገር ያው የሚሳካ አይመስለኝም። ግን ያው ትሞክሩታላችሁ። ሁለተኛው ደግሞ የራሳቸውን ወታደሮች ሊመሰርቱት ለሚፈልጉት ሀገር ደብቀው አስቀምጠው ከዛም በኋላ ደግሞ አሰብን ከሊ ያስገነጠለ ምናምን ይሉሃል ማለት ነው። ኤጌን አሰብ እንዳይገነጠል ያው ሜጀርሊ የነሱ ተሳትፎ ነበረበት በኤርትራ እንድትገነጠል ማለት ነው። በቻርተሩን ጽፈው ምናምን ብለው ማለት ነው። በዚህ በኩል ግን ሊመሰርቱት በሚፈልጉት አዲስ ሀገር ሊያዋልዱት ለሚፈልጉት አዲስ ሀገር ደግሞ የራሳቸውን የሆነ ሚሊተሪ ደግሞ የኢትዮጵያ ሚሊተሪ ውስጥ እንዳይገባ አድርገው ውጭ አድርገዋል። ማን ሄዶ ከኤርትራ ጋር እንዲጋደልላቸው እንደሚፈልጉ በግልጽ ይናገራሉ ማለት ነው። እናንተ ናችሁ የምታውቋቸው፣ እናንተ ተዋጉ፣ ከዛኛ ስንዳከም ሀገሩን የሚፈልገውን ሀገር ሊያስወልድ ማለት ነው። እሱም ደግሞ የማይሆን ነገር ነው። አሁን ወደ የምትፈልጉ ከሆነ ምናምን ነገር አሁን ትዋጓቸዋላችሁ። እኔ በበኩሌ ምንም ግድ አይሰጠኝም። ወደ ጌታቸው ጉዳይ ስንመጣ ዶልፊኖ ባይ ዘ ዌይ ታሪካዊ ዳራውም ደግሞ የኤርትራን አገነጣጠል ታሪካዊ ዳራ አሁን ለምሳሌ አብዛኛው ሰው አያውቀውም። ዶልፊን የውጫሌ ስምምነት አንቀጽ 3 እኮ በቃ የኤርትራ የኢጣሊያ እንትን የኮሎኒ አካል ናት ምናምን ብሎ እንትን ይሏል። አፄ ምኒልክን ለመውቀስ ሳይሆን
በቃ የዛኔ ማድረግ ያለባቸውን ነገር ነው ያደረጉት። ታሪካዊ ዳራው ምናምን እንትን በሉትና ከዛ አንፃር ብትናገሩ ይሻላል። ሆነስት ሆናችሁ ማለት ነው። ባክቱ የጌታቸው እንትን ንግግር ያው ይሄ የኤርትራ ሀገረ መንግስት አመሰራረት ፎር ኦል ዊ ኬር ኤርትራ ውስጥ ምን እንደሚደረግ ራሱ ዊ ዶንት ሪሊ ኬር ሀገር ነን ብለው ሄደዋል ምናምን አይደለ። ነገር ግን እንትን ማስታወስ የሚያስፈልገው ምንድነው ከዚህ በፊት በተደጋጋሚ ስል የነበረው የሶማሌላንድ ጉዳይ ተናግሬዋለሁ። እዚህ እንትን ላይ የሶማሌላንድ ጉዳይ የሶማሊያንና የኤርትራን አላይንስ ለመስበር ነበረ። አንካራ ሄዶ ሶማሊያ በኢትዮጵያ የባህር በር ፍላጎት ላይ ምንም አይነት እንቅፋት እንደማትሆን ፈረመች። ኢትዮጵያም እንደዛው አይደል በሶቨርኒቲያቸው ላይ ምንም አይነት ጣልቃ ገብ እንዳትገባ ምናምን የሶማሊላንዱ ኤምኦዩ በዛን የፈረሰው። ግን ዘ ሜይን ፖይንት ምንድነው የኤርትራ መንግስትና የሶማሊያ መንግስት በሰዓቱ ኃይለኛ ሽር ጉድ ላይ ነበሩ። ራይት እሱን ብሬክ አድርገዋል። ኤርትራን ብቻዋን ነጥሎ አስቀምጧታል ማለት ነው። አሁን ምንድነው ኤርትራዎች ያለ ጦርነት በነፃ ይሰጣሉ ወይ? አሰብ የሚባለውን ወደ 10 ሜትርም ሆነ 20 ሜትር በነፃ አይሰጡም። በጦርነትና በጦርነት ብቻ ነው የሚሆነው አይደል? ለዛ ከዚህ በፊትም እንደተናገር ነው አሰብን ይዞ መቀመጥ ሚሊተሪ አያዋጣውም። ምክንያቱም አዲስ የኤርትራ ናሽናሊዝምን አዋልዷል። ዳያስፖራው ምኑም in my opinion ገብቶ ዘላለም ሲዋጋው ይኖራል ማለት ነው። ምንድነው የሚያዋጣው? አስመራ ያለውን መንግስት ማፈራረስና ከዛም የሚገኙ ተቃዋሚዎችም whatever ከነሱ ጋር ድርድር አድርጎ ምንድነው ማዕከላዊ መንግስቱን የአስመራ ማዕከላዊ መንግስት ለነሱ ሰጥቶ ከዛ በኋላ ከእንትን ጋር መደራደር ነው የሚሆነው ማለት ነው። ጌታቸው ቤዚክሊ ማኒፌስት ያደረገው ይሄንን ነው። that's it ብዙም እንትን የሚል ነገር አይደለም፣ ውስብስብ ነገር አይደለም። እና ኤርትራውያን ጉድ ላክ ለማለት ፈልጋለሁ። እዚህ ተዳርሳችኋል በቀኝ እጃችሁ አብይ አህመድ ምክንያት። እቺን ለማለት ነው ዶልፊኖ። ቴንክ ዩ ቴንክ ዩ ማጅዳ